ቤተሰብ ሁላችንም የገንዘብ ነፃነት እንፈልጋለን። ሁላችንም ጋር የገንዘብ እጥረት አለ። አሁን በየጊዜው አንድ የተለመደ ነገር አለ። በወር ውስጥ ይሄንን ያክል ብር አገኘው፣ እኔ ይሄንን ያህል ረብጣ ገንዘብ ሰራሁኝ የሚሉ ወጣቶች እየበዙ በርከት እያሉ እየሄዱ ነው። እኔ ውሸት ነው አልልም፣ እውነት ነው። ከነሱ መሀል እኔ አንዷ ስለሆንኩኝ አንተ ገንዘብ ትፈልጋለህ፣ ህይወትህን መለወጥ ትፈልጋለህ። አዎ ከጤና በኋላ ገንዘብ ያስፈልገናል። ዋናው ነገር ጤና ነው። ከጤና በኋላ ገንዘብ ያስፈልግሻል። በአሁኑ ሰዓት በጣም ብዙ ወጣቶች እኔ እኮ ስልኬን ብቻ በመጠቀም ይሄን ያህል ገንዘብ አገኘው ነው የሚሉት። ኦኬ፣ ግን እንዴት እንዳገኙ ደግሞ አይናገሩም። ቢናገሩ እንኳን ተናገሩ ከተባለ ከናንተ ካገኙት ነገር በነፃ ከማካፈል ከናንተ ረብጣ ገንዘብ ይፈልጋሉ። በተለይ አሁን 10,000 20,000 30,000 40,000 እየተቀበሉ ነው ይሄን ነገር የሚነግሯችሁ፣ ባዶ አካውንቱን እንኳን ለማስከፈት ማለት ነው። ኦኬ፣ በአሁኑ ሰዓት ደግሞ ይሄንን 40,000 50,000 ሳይሆን 10,000 እንኳን ከፍሎ ይሄን ነገር የማወቅ የመማር ፍላጎት ያለው ሰው ቢኖር እንኳን ግን የገንዘብ እጥረት አለ። እኔ ደግሞ አንድ ነገር ልንገራችሁ፣ ከእናንተ ምንም አይነት ገንዘብ አልፈልግም፣ ግን እቺን ስልካችሁን ብቻ በመጠቀም ህይወታችሁን ለውጡት። እናንተ ምንም ማክል አዋቂ ብትሆኑ፣ ምንም ማክል ስማርት ብትሆኑ፣ ምንም ማክል የተማረ ሰው ብትሆኑ፣ ይሄ ካሌላችሁ ባዶ ነው። እቺ ካሌለች ባዶ ናችሁ። እናንተ ወጣቶች ናችሁ። ከእናንተ ብዙ ነገር ይጠበቃል። በዚህ እድሜያችሁ ያለ እድሜያችሁ ማርጀት የለባችሁ። የእናንተ ጥቅም ያሌለበት ቦታ ላይ እንዳትገኙ። መጀመሪያ እናንተ የራሳችሁ አድናቂ ሆኑ። የራሳችሁ የማንም አይደለም። ቤተሰብ ጊዜው የሚዲያ ነው። ጊዜው የስልክ ነው። ጊዜው የቴክኖሎጂ ነው። ቴክኖሎጂው ወይም ስልኩ እሱ እንዳይጠቀምባችሁ እናንተ ተጠቀሙበት። እኔ ስላገኘሁ ነው የምነግራችሁ። ገባችሁ? ተጠቀሙበት። የእውነት ጊዜያችሁን ቁጭ ብላችሁ ጌም በመጫወት ጊዜያችሁን አትጨርሱት። ሄዳችሁ ለከሌ እንደዚህ ታብታብ እያደረጋችሁ እናንተ 5 ሳንቲም በማታገኙበት ቦታ ላይ እንዳትገኙ። ለእናንተ ምንም ማለት 5 ሳንቲም ገቢ ያሌለበት 2 ሰዓት 3 ሰዓት ድረስ አፋችሁን ከፍታችሁ ኳስ እያያችሁ ግን ኪሳችሁ ባዶ ነው። ይሄንን ስላችሁ ቀን ሙሉ ትሰራላችሁ ማለት አይደለም። ይሄንን ስራ መስራት አይደለም ጎበዝ ዩቲዩበር፣ ማንኛውም ሰነፍ ዩቲዩበር እንኳን ሰርቶ ይሄንን ገንዘብ ያገኛል። እናንተ ታውቃላችሁ ግን በዩቲዩብ በወር $1,000 $2,000 $3,000 ሰው እንደሚቀበል ታውቃላችሁ? አታውቁም? ይሄንን ነግሬያችሁ ወደ ኋላ የምታፈገፍጉ ከሆነ የመስራት ፍላጎት ካሌላችሁ እናንተ ሞታችኋል። ለኔ እናንተ በቁማችሁ ሞታችኋል። ገንዘብ ፍለጋ ነው በሰው ሀገር የምትንከራተቱት። በሰው ቤት የሰው ፊት የሚገርፍሽ አረብ ሀገር ያለሽው እህቴ ገንዘብ ፍለጋ ነው። ብዙ አላማ አለሽ፣ ብዙ ፍላጎት አለሽ፣ ብዙ ነገር ነው ያለሽ አይምሮሽ ላይ ማድረግ የምትፈልጊው ግን ይዞሻል። ምን ያዘሽ? ገንዘብ። ከሰው በታች ምን አደረገሽ? ገንዘብ። ወንድሜ ተምረሃል፣ እውቀት አለክ፣ ጎበዝ ነክ፣ ግን ያሰብከው ቦታ ላይ የፈለግከው ቦታ ላይ እንዳትደርስ ምንድን ነው የያዘክ? ገንዘብ ነው የያዘክ። የገንዘብ እጥረት ሁላችንም ጋራ ያለ ነገር ነው፣ የገንዘብ እጥረት። ግን እቺን ነገር ለመስራት ስልካችሁን ብቻ በመጠቀም ያለምንም ኮምፒውተር፣ ያለምንም ላፕቶፕ፣ ያለምንም መዞር መሮጥ ነው። እድሉ ካላችሁ የተመረጠ ነው ይሄ።
ግን እኔ ካለሁበት ቦታ አንፃር ምንም አይነት ውጭ ሳልወጣ ነው የምሰራው። ለምን ወጥቼ ተንቀሳቅሼ ብሰራ አሁን ካገኘሁት በላይ እንደማገኝ አውቃለሁ። ገባችሁ? እኔ እቺ ለኔ ትንሽ ናት፣ በጣም ትንሽ ናት፣ በጣም ትንሽ ናት። እኔ ከዚህ በላይ ነው የምፈልገው። ዛሬ እኔ ያለሁበት ስደት የሰው ቤት ያለሁበት ቦታ ላይ ነገ ልጆቼ ተሳስተው እንዲያስቡት አልፈልግም። ገባችሁ? እኔ ዛሬ የሰው ቤት ስልችት ያለኝ የሰው ቤት ያንገሸገሸኝ ሰው ነኝ አይደል? ግን በአሁኑ ሰዓት እኔ የምሰራው ለልጆቼ ነው። ልጆቼ እዚህ ቦታ ላይ በፍጹም እንዲገኙ አልፈልግም። ተረዳችሁ? የማዳም ቅመሞች እናንተ እኮ ብዙ ሀሳብ አላችሁ፣ ብዙ ፍላጎት አላችሁ። መዘነት ትፈልጋላችሁ፣ መብላት ትፈልጋላችሁ፣ መልበስ ትፈልጋላችሁ፣ ከሰው ቤት መውጣት ትፈልጋላችሁ። ይሄ ሁላ አላማችሁ እያለ ግን ምን አለ? እቺ ችግር የምትባል ነገር አለች፣ እቺ ድህነት የምትባል ነገር አለች። እንደ ድህነት አስቀያሚ ነገር የለም። ይሄንን ድህነት ደግሞ መቀልበስ የምትችሉት እናንተ እራሳችሁ ትቀለብሱታላችሁ፣ እንዳይቀለብሳችሁ እሱ። ያጀማ በአሁኑ ሰዓት እኮ የተለያዩ ወጣቶች አሉ። ከየት እንደመጡ ሳታውቁ እነዚህ ወጣቶች ከእናንተ 20 30 10 5 ዓመት ስደት ላይ ሰርታችሁ ያላገኛችሁትን ነገር በ3 ወር በ4 ወር ሰርተው እያገኙት ነው። እኔ አያገኙ እያልኩኝ አይደለም፣ ይስሩ፣ ያገኙ፣ አላህ ይስጣቸው ስለሰሩ ስለደከሙ። ግን ከማንም በላይ እናንተም ደግሞ ሰርታችሁ እንድትለወጡ ነው የምፈልገው። ኻሰተን በየአረብ ሀገሩ ያላችሁ፣ በየበረሃው ያላችሁ፣ ስልካችሁን አጥፋችሁ በየሜዳው በየጎዳናው የተቀመጣችሁ ወጣቶች ከኪሳችሁ ምንም የምታወጡት 5 ሳንቲም የለም። ኦኬ፣ የምታወጡት ገንዘብ የለም። ሚዲያው ሁላ ምንድነው? ይሄ ነው። ይሄን ነገር ለመስራት የግድ ተማራችሁ መሆን የለባችሁ፣ ምን ይሆናል መሆን የለባችሁ። በየወሩ ሌሎች ዩቲዩበሮች የሚያገኙትን ገንዘብ ማግኘት የምትፈልጉ እዛ ቦታ ላይ መድረስ የምትፈልጉ ልጆች ከሰኞ እስከ ጁምዓ ባለው እኔ አሰራችኋለሁ። ሳሰራችሁ እኔ ከእናንተ 5 ሳንቲም አልፈልግም። የእናንተ ለውጥ የእናንተ ስኬት ለኔ ትልቅ ገንዘብ ነው። ለኔ ትልቅ የአይምሮ እርካታ ነው። በአሁኑ ሰዓት እየታየ ያለው ሁሉም ሰው ከእናንተ ይወስዳል እንጂ ወደ እናንተ አያስገባም። ማንም ሰው አይፈልጋችሁም ወደ እናንተ እንዲገባ። እናንተን መርዳት እንኳን ከተፈለገ ጤናችሁን ካጣችሁ በኋላ ወይም ከሞታችሁ በኋላ፣ ግን እናንተ በህይወት እያላችሁ ስሩ፣ እኔ የደረስኩበት ቦታ ላይ ድረሱ የሚላችሁ የለም። ሁሉም የራሱን ህይወት ነው የሚሰራው። አዎ ልክ ነው፣ ልክ ነው። የማንን ቁስል ማን ያካለኝ? ስለዚህ ኑ ስሩ፣ ራሳችሁን እናንተ ለውጡት። እናንተ ያለወጣችሁትን ማንነት፣ እናንተ የናቃችሁትን ማንነት ማንም ሰው መጥቶ እንዲለውጥላችሁ፣ ማንም ሰው መጥቶ እንዲያከብርላችሁ አትፈልጉ። በስልካችሁ 10 ደቂቃ በመጠቀም 1 ወር ባልሞላ ውስጥ ወይም በ1 ወር ውስጥ ይሄ ያልኳችሁን ገንዘብ የማግኘት እድል አላችሁ። ግን ይሄ አለ ወይ? ስልችት አላችሁ ወይ? አላማችሁስ ምን አክል ነው? ፍላጎታችሁ ምን አክል ነው? አንድነታችሁ ምን አክል ነው? ይሄንን ነግሬያችሁ ካልሰራችሁ አሁንም ሌላ ዩቲዩበሮችን ቁጭ ብላችሁ የምትከታተሉ ከሆነ እናንተ የላችሁ።